መላእክት ስናየው ጥቁር አይደለም ነጭ ናቸው። ጊዮርጊስ ነጭ ነው፣ ሰው ነው። ሚካኤል መላእክት ነው ተብሏል፣ ነጭ ነው። የኛ እምነት እንግዲህ ቸርችን ልናቋቁም እንችላለን፣ አናውቅም። ልናቋቁም እንችላለን። የታመመ ሰው ሄደ እንዳትጠይቅ። በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ዛሬም አሪፍ ቪዲዮን ይዘላችሁ መተናል። እንዲሁም ዛሬ የምናስመለክታችሁ ቪዲዮ ሞጣ ቀራኒዮ ሃይማኖት መስርቻለሁ መምህር ዘበነ ለማ የታመመ ሰው ሄዳችሁ አጠይቁ የሚል አስተምሮ አለ የሚል እሳቢዎችን ይዞላችሁ መጥቷል። ይህንንም ቪዲዮ አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርካችሁ። ሁላችሁም ስለመጣችሁ በጣም ደስ ብሎናል። መዝሙሩ ይቀጥላል እና ወደ ዋናው ፖለቲካ እንሄዳለን። ስድብ የለም። ሰውን በሰውነቱ አንነካውም። ብሔርን በብሔሩ እናከብራለን። ከዚህ በኋላ ሌሎች የሚያጨማልቁትን እምነት እኛው ይዘን እየመጣን ለማስተማር ተገደናል። ፖለቲካው ብቻ ስላልሰራ ሃይማኖት ላይ ስለቸከለ ህዝቡ የኢየሩሳሌም መስቀል ይኸው ይዘን መጠነ ምንም ልናረጋ አንችልም። እንግዲህ አማራጭ የለንም። አማራው በጎጃም አዘንና በመስቀል የሚያምን ህዝብ ስለሆነ በባይብል እሱን እያያዝን እንገባለን። ይኸው አሁን እኮ ራሱ 500 ሰው መጥቷል። ምክንያቱም ሞጣ መንፈሳዊ ነው ብሎ ስላሰበ ደግሞ ነኝ መንፈሳዊ ነኝ። ከዘመድኩን ይሻላለሁ። እኔ 4 ሴት አርግዤ እኮ በፍርድ ቤት አሊሞኒ አልተጠየኩም። ዘመድኩን ነው የኃያሉ እግዚአብሔር አልፋና ኦሜጋ እኔ እግዚአብሔር ነኝ የሚለው ለሱ ለኢየሱስ ድንቅ ስም፣ ለኢየሱስ ተአምረኛ ስም ለታቦት እንሰግዳለን። ለጻድቃን ሰማዕታትስ እንሰግዳለን። የአምልኮ ሳይሆን ለነ ማርያም ለነ ገብርኤል ለአምልኮ ሳይሆን ለማክበር የጸጋ ስግደት ከአንገታችን እንሰግዳለን። የልብ ስግደት የሚሰገደው ለአንዱ እግዚአብሔር ብቻ ነው። እሱም ለኢየሱስ ክርስቶስ አልፋና ኦሜጋ ወይም ስላሴ ለምንለው አካል ነው። የኛ እምነት እንግዲህ ቸርች ልናቋቁም እንችላለን፣ አናውቅም። ልናቋቁም እንችላለን። ሰው ወደ ጴንጤ እየዘለለ ስለሄደ ትክክለኛውን የድሮዋን ኦርቶዶክስ እንሰብካለን። አሁን ያሉትን ገዳማት ስልጣን ስንይዝ እንወርሳቸዋለን፣ ለልማት እናውላቸዋለን። ብዙ መላእክትን ስናየው ጥቁር አይደሉም፣ ነጭ ናቸው። ጊዮርጊስ ነጭ ነው፣ ሰው ነው። ሚካኤል መላእክት ነው ተብሏል፣ ነጭ ነው። ገብርኤል ነጭ ነው። ስላሴ ነጭ ነው። የጥቁር እግዚአብሔር እንዴት ሊኖር አልቻለም የሚል ጥያቄ ማንሳት አለ። የጥቁሮች ኤንጅሎች ወይም ደግሞ መላእክት እንዴት ሊኖሩ አልቻሉም የሚል ጥያቄ ማቅረብ አለበት የአማራ ወጣት። ሞጣ ቀራኒዮን እንግዲህ እንደሰማችሁት ነው ሃይማኖት መሰረታለሁ እያለ ይገኛል። ይሄም ሃይማኖት ደግሞ የድሮዋን ኦርቶዶክስ ሰብካለሁ እያለ ይገኛልና ይሄ ከምን አንፃር እንደዚህ እያለ እንደሆነ እኔ ግልጽ አይደለምና እስኪ እናንተ ግልጽ ከሆነላችሁ ኮሜንት ላይ ያሳውቁኝ። ብፁዕ ቅዱስ አባታችን ለዚህ ሲኖዶስ አቀርበዋለሁ። ለዚህ ለሚቀጥለው ሲኖዶስ ምን እንደሆነ የኛ ጉድ የኛ ነገር እንሰራለን ወይስ ተኝተናል ለሚለው ይህ ጉባኤ ከተኛበት ይንቃ ይነሳ። አልሰራም። እግዚአብሔር አምላክ አባቶቻችን መስዋዕት ከፍለው ለእኛ ያስተላልፏትን ቤተ ክርስቲያን ለመጠበቅና ከፍተኛ ደረጃ ለማድረስ ያበቃን። እኛ ግን ይኸው 44 ዓመታችን ሊሆን ነው የምንሰበሰበው ቤተ ክርስቲያኒቱን ለመገንባት ክርስቶስ የመሰረታትን ቅድስት ቤተ ክርስቲያንን ለትውልድ ለማስተላለፍ አባቶቻችን ያስቀምጡትን ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ዘኢትዮጵያ
የጀመሩትን የመሰረቱትን በኋላ ደግሞ በዛሬው ቀን 44 ዓመት የምናከብረውን የሰበካ ጉባኤ ፐርሰንት የተጀመረበትን ግን ጉዟችን በእውነት ለተሰበሰብንበት የሚገባን የምናውቅ ሆነን ነው 44 ዓመት የተጓዝነው። እያንዳንዱ ተሰብሳቢ በዚህች ሰዓት ተሰብስቦ የወሰነውን በስራ ላይ አውሎ ቤተ ክርስቲያኒቱን እንድታድግ አባቶቻችን ያስቀመጡትን እናቶቻችንም ጭምር ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማር። እሺ፣ ለብሶ መሄድ፣ ካልበሉ ሬሳ ካልለበሱ እንስሳ፣ ስጋ ካለ ነፍስ፣ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንህም አይነ ምድርህን በእጅ ትይዘዋለህ። ስንት ወጪ ያወጣህበት ዘይት፣ ሽንኩርት፣ ምንትስ እንቅብጥር ስቅብጥር ስትቀል ስንት ነው ለወጥ ሴቷ ምጣው ተሞቶ የት ነው የሚኬደው? መግቢያው የት ነው? አየሆ የምድሩን ይኸው አሁን ስንሄድ አባጣ ጎባጣ ያሳ 10ቱ ቃላተ ኦሪት 6ቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት የት ነው መግቢያ? እሳት ቢሉ ደግሞ ይሄ እኛ የምናነደው አይደለም። መሬት አትችለው፣ እቺ መሬት እቺ አትችለውም። ልጅ ቀልድ ጨዋታ አያስፈልግ። ብትችል ስጥ፣ ባትችል እችን ጸሎት አለ። በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማድገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችል በልተ ከተነሳ ይሄን ገና ምግቡ ከመቅረቡ በፊት ብሎ ያንኔ በፊት ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። ዕድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ። ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታቸዋል። በቃ ይችላል። አሁን ዛሬ ማደራችን እናቃለን። በቃ ይችላል። እኚህ አባት ድንቅ ናቸው በእውነት። እኚህን አባት የመሰሉ አባት ማግኘት ይከብዳል እና በዚህ መልኩ ለወጣቱ እያስረዱ ያሉበት አረዳድ በጣም ነው ደስ የሚለው። ስለ ቤተክርስቲያንን እወቋት፣ ከቤተክርስቲያን ተማሩ እያሉ ይገኛሉና እኚህ አባት በምሳሌ ነገሮችን በሚገባ አብራርተው እየነገሩን ይገኛሉ። ጉዞ ላይ እኚህ አባት በሚገባ አስረግጠው እያንዳንዱን ነገር እያስረዱን እያስተማሩ ይገኛሉና እኚህን አባት የመሰለ አባት ማግኘት በዘመናችን ከባድ ነውና ወጣቶች ብዙ ስትራግል ውስጥ ያለ ነው። እኛ ከመማር ይልቅ የማይሆን ነገሮችን ወደ ማድረግ ይቀናናልና በዚህ መልኩ ከቤተክርስቲያን እንዴት መማር እንዳለብን እያስተማሩን ይገኛል። እነዚህ አባት እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አንቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነሽ አይደለ? ተከታይ። ኦኬ፣ በጣም ጥሩ። ስለዚህ ጋብቻ ርዕሱ አሁን ይሄ መንፈሳዊ ጋብቻ እናገናኛለን የሚለው ቶፒክ ትክክል አይደለም። ለምን? በጣም ጥሩ። ጋብቻ ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢር ነው። ጋብቻ ምስጢር ነው። ጋብቻ የሚፈጸመው
ምስጢራትን በሚፈጽሙት በቤተ ክርስቲያን ውስጥ የሚፈጸም ስራ ሲሆን ፈጻሚዎቹ የሚያስፈጽሙት ደግሞ ስልጣነ ክህነት ያላቸው ሰዎች ናቸው። በጣም የከበረ ተቋም ነው። ትንሿ ቤተ ክርስቲያን ይባላል ጋብቻ። ዮሐንስ አፈወርቅ እንደሚገልጸው ይቺ ትንሿ ቤተ ክርስቲያን መጠኗን የሚያሳይ እንጂ በቤታችሁ ላለች ቤተ ክርስቲያን ያለ ቅዱስ ጳውሎስ የሚገልጣል። ቤተሰብ ራሱ የክርስቲያን ቤት ወይንም ህብረት፣ አንድነት ቤተ ክርስቲያን ተብሎ ይጠራል። ስለዚህ ይሄ ቅዱስ ጋብቻ አቆ ሰናይ ለእጓለ እምሕያው ይንበር ባይት ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ በኦሪት ዘፍጥረት ምዕራፍ 2 ላይ ራሱ እግዚአብሔር የመሰረተው ጋብቻ ነው እና ራሱ ክርስቶስ ደግሞ እንደተናገረው እግዚአብሔር አንድ ያደረገው ሰው አይለይ የተባለበት የሚለያይም የሚያገናኝም እግዚአብሔር የሆነበት በጸሎት የሚጀመር የሚፈጸም ስርዓት ነው ይህ ስርዓት። ስለዚህ ምስጢራት ደግሞ የሚፈጸመው በቤተ ክርስቲያን እና በቤተ ክርስቲያን ብቻ ነው። ስለዚህ እንደዚህ ያለ ነገር ይዞ አደባባይ ላይ መምጣት አንድ የቤተ ክርስቲያን ኦርቶዶክሳዊ ያውም እህት፣ ምክንያቱም ሴቶች ሞር ከወንዶች ይልቅ ሀምብል ናቸው፣ አይናፋር ናቸው። ስለዚህ እንደዚህ ያለውን ነገር ይዘሽ በመምጣትሽ በጣም ትክክል አይደለም፣ ደስ አይልም። እኔ ምን ብያለሁ? የንስሐ አባት ይኖራት ይሆን? እኔ የንስሐ ልጅ ብትሆኝ አልፈቅድልሽም ይህን እንድታደርጊ። እኛ እንኳ ካህናት እንኳ ይህንን ስናደርግ በጣም ብዙ ጸሎት፣ ብዙ ነገሮች ደክመን አስተምረን ካውንስሊንግ ሰጠን፣ ምክረ ካህን ሰጠን። እንደዚህም እንኳ ሆኖ ፍች ዝም ብሎ እንዳሸነ የሚፈላበት ዘመን ይሄ ዘመን። ጋብቻ በጣም ጥንቃቄ የሚፈልግ ነገር ነው። በጣም ጥንቃቄ የሚፈልግ ነው። በሌላ በኩል ደግሞ ፍላጎቱ ደግሞ በጣም ሀይ ሆኗል። በአሁኑ ሰዓት ላይ የጋብቻ ፍላጎት አለ በጣም በሚገርም። መጋባት ግን የማይፈልጉ ማግባት ሁለት አይነት ስሜት አላቸው። አክሽን ግን መውሰድ የማይፈልጉ ብዙ ሰዎች ያሉበት ዘመን። እንደዚህ ያለ ኢሹ ስታነሽ ድርምስምሱና ትርምስምሱ ነው የሚወጣው በቤተ ክርስቲያን ውስጥ። ስለዚህ የአንቺ ርዕስ አይደለም። ምስጢር ነው ያንን በቤተክርስቲያን መፈጸም። አቤት አንደኛ ምክንያቱን እያስረዱኝ አይደለም። አሁን ምናልባት እሱ የመሰሎት ይመስለኛል። በአንድ ቃል በድለላ ጋብቻ የለም፣ በቃ አይደረግም። እንግዲህ እቺ ልጅ እንደሰማችኋት ነው። ቀሲስ ዲበኩሉ በዚህ መልኩ ሊያስረዷት አስበው ነበረና ለመረዳት ዝግጁ አይደለችም። እንግዲህ አውቆ የተኛን ሰው መቀስቀስ ከባድ ነውና በዚህ መልኩ አስረድተዋታል፣ ሞክረዋል። ግን እሷ ተመልሳ ምንድነው ችግሩ እያለች ደጋግማ ትጠይቃለችና ጋብቻ ለዛውም መንፈሳዊ ጋብቻ ከቤተ ክርስቲያን ካልሆነ እንዲሁም አምላክ የፈቀደው ካልሆነ ካህናት ስርዓቱን የሚያስፈጽሙት ካልሆነ ልክ እንዳልሆነ ቀሲስ ዲበኩሉ በሚገባ አስረድቶናል ወይንም ነግሯታል። ግን ልትሰማ አልቻለችምና ይሄ ላይቭ ላይ ቁጭ ብለው በእንደዚህ መልኩ ገንዘብ ለመሰብሰብ የማይሆን ትዳር ውስጥ የሚያስገቡ ሰዎች ልክ አይደሉም እንዴ? ይሄን ትዳር ደግሞ በዚህ መልኩ ቤተክርስቲያን ሳትፈቅድ አምላክ ሳይፈቅድ እኛ መንፈሳዊ ትዳር እናገናኛለን ማለቱስ ልክ አይደለም። ኢየሱስ ክርስቶስ ሊፈቅድ ይገባል፣ አምላካችን ሊፈቅድ ይገባል፣ ቤተክርስቲያን ልትፈቅድ ይገባል። ካህናት ደግሞ ይሄን ነገር ያስፈጽሙታል። ያለነሱ ባዶ ነው። እቺ ልጅ ካህን አይደለችም መንፈሳዊ ትዳር የምታገናኘው። ካህናት እሱንም በጸሎት ተክተው ነው ይሄን ነገር ለምነው ትዳሩን የሚያስፈጽሙት። እንደዚሁም ዝም ብላ ላይቭ ላይ ቁጭ ብላ እንደዚህ ልታደርግ አይገባም። ከእንደዚህ አይነት ሰዎች ምዕመናን ልንቆጠብ ይገባል። ዝም ብሎ ትዳር አይገኝምና እነሱ ገንዘብ ለመሰብሰብ የሆነ ፎሎወር ለማግኘት የሚያደርጉት ነገር ልክ አይደለም። ከእንደዚህ አይነት ነገርም እህታችን ብትቆጠቢ ይሻላል ብለን እናስባለን። ቤተክርስቲያናችንን በእንደዚህ አይነት መልኩ አታስወቅሽው። የታመመ ሰው ሄደ እንዳትጠይቅ። በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ስለዚህ አንዱ መልእክቱ ድሃን የመጸየፍ የሚለው ነጥብም ከዛ የተነሳ ነው። ምክንያቱም ድሃን ስታየው ድህነት ነው ወደ ራስ የምትጎትተው። ለምሳሌ በፍጹም ድሃነኛ አትልም። ለምሳሌ በኒው ኤጅ ሙቭመንት አዳራሽ ውስጥ ሄደህ እናንተ ድሃ ናችሁ ብትላቸው ሙሉ በሙሉ ነው የሚቃወሙ። ኖ ነው የሚሉት፣ እኛ ድሃ አይደለንም ሀብታም ነው የሚሉት። ምክንያቱም ቪዥዋላይዝ አድርገዋል። ወይም የንግድ ባንክ ያለው ገንዘብ የነሱ ነው፣ ወይም በወጋገን ያለው የነሱ ነው፣ በዘመን ያለው የነሱ ነው። ሊጎትቱት ይችላሉ፣ ሊስቡት ይችላሉ። በውጭው ዓለም ድብብቆሽ የለም። ኢትዮጵያ ውስጥ ግን ያየሁት የድብብቆሽ ነገሮች አይቻለሁ። አነቃቂ ተናጋሪዎች የሚባሉ ካሉ እነዚህ ሰዎች እና የኒው ኤጅ ሙቭመንት መጽሐፍ የጻፈ ማን ሰው አይቻለሁ፣ አርመሞ በሚል
ከሜዲቴሽን ጋር አይገናኝም። ሜዲቴሽን የስቶይሲዝም ኮንሰፕትም ሊሆን ይችላል። ከኢስተርኑ ስናወጣው ወደ ግሪክ ክላሲክ ስንመጣ ስቶይሲዝም ነው። ስቶይሲዝሞች ማውራት ብዙ አይወዱም፣ ጸጥ ያሉ ነገሮች ናቸው። እና ለምሳሌ ማርከስ አውሬሊየስ የሮማን ኤምፐረር የነበረ ከሮማ ኤምፐረሮች በጣም የታወቀ ሜዲቴሽንስ በሚል የጻፈው መጀመሪያ እሱ ነው። ማርከስ አውሬሊየስ ይባላል። መጽሐፉን ጉግል ልታርጉ ትችላላችሁ። ክርስቲያኖችን ደግሞ አንገታቸው በሰይፍ ረደ ላምበሳ እየጣለ ሲገድል ነበር ሰው ነው። ግን ሜዲቴሽንስ ብሎ ዛሬ የስቶይሲዝም ኮንሰፕቶች ማርከስ አውሬሊየስ በጣም የሚጠቀስ ነው አሜሪካ ውስጥ። ብዙ ጊዜ እኛ ችግር ምንድነው? ወደ ኋላ ዞር ብለን አናይም። ሰው ሲናገር እዚህ ጋር ብቻ የተናገረውን ነገር ነው የምናየው። ስለዚህ ገብቶ ነገሮችን መመርመርና ነገሮችን ማየት ወሳኝ ነገር ነው። ከፊናስ ኩምቢ በመቀጠል ከሲክሬት ከሚባለው መጽሐፍ በፊት the secret doctrine በሚል ኮንሰፕት የጻፈች ሄሌና ብላቪትስኪ የምትባል የታወቀች ጠንቋይ አለች። የኒው ኤጅ ሙቭመንት አንዷ እናት እሷ ነች። ሄሌና ብላቪትስኪ ትባላለች። የሎ ኦፍ አትራክሽን ትልቁ ከሚባሉ ሰዎች ውስጥ አንዷ እሷ ነች። እሷ የሚስጥሩ ቀኖን ህግ ዶግማ በሚል ጽፈዋለች። ሮንዳ በርን ደግሞ ሚስጥሩ በሚል የጻፈችው ማለት ነው። በዛንን የጻፈችው ሌሎችም ፊክሽኖች በዚህ መልክ እንዲወጡ ይደረጋሉ። ለምሳሌ ዴቪንቺ ኮድ ዳን ብራውን የጻፈው ዴቪንቺ ኮድ። ዴቪንቺ ኮድ ላይ የጥንት አስተሳሰቦች የፍሪማሰን እነዚህ የሚባሉ ኮንሰፕቶች እንዲገቡ ይደረጋል። አሁን ዘመኑ ክፉ ነው። ኢየሱስ ክርስቶስ ከነቤተሰቦቹ የኖረው ፈረንሳይ ሀገር ነው የሚለው እሱ። ዋናው ነገር ይሄ ነው። በነገራችን ላይ ስለ ጉግል ሆም፣ ሲሪ የሚባሉ እንትሮች አሉ አይደል? አፖች የሚሰሩ ጉግል ሆም እንደተሰራ ምንም ነገር ኢንፎርሜሽን ልጠይቁት ትችላላችሁ። ለምሳሌ ሶቅራጥስ ማን ነው ብትሉት ከናመተ ምህረቱ ሶቅራጥስ ይነግራችኋል። ፕሌቶ ብትሉት ይነግራችኋል። ማንንም መጠየቅ ትችላላችሁ፣ ይነግራችኋል። ልክ አሁን እንደ አለው ኤአይ አሰራር ማለት ያ ነው። ኤአይ ነው እሱም ሲጀምር። ለምሳሌ ጉግል ሆም ላይ ፕሌቶ ማን ነው ይዘረዝራል። ይሄ ዞሮአስተር ማን ነው? ዞሮአስተር the founder of Zoroastrianism ብሎ ይዘረዝራል። ኮንፊውሽየስ ማን ነው ብትለው ዘርዝሮ ያስቀምጣል። ጉግል ሆም እንደመጣ ነው የምላችሁ። መሐመድ ማን ነው ብትሉት የእስልምና መስራት የነበረ በዚህ እንደዚህ የነበረ ይነግራችኋል። ማንንም ብትጠይቁት ይነግራችኋል። who is Jesus Christ ስትሉት እንደተሰራ Jesus is ካራክተር ነበር የሚለው እንደተሰራ ጊዜ ወጥቶ በዓለም ላይ ምን ማለት ነው? የውሸት ሰው ነው ይላል። ስለነዛ ስለምትፈልጉት ዘርዝራችሁ ጉግል ሆምን ስትጠይቁት Jesus is a fictional character ነው የሚለው። ልቦለዳዊ ፊገር ነው የሚላችሁ። አሰራሩ በጣም አደገኛ ነው። ዓለምን ማወቅ ነው። ወደድንም ጠላንም ወደዛ ነው የምንሄደው። ስለ ግሎባላይዜሽን ተነስቷል። ግሎባላይዜሽን በኢኮኖሚ ደረጃና በዚህ በእምነቱ በኒው ኤጅ ሙቭመንት ያለው ነገር በጣም የተለያየ ነው። የዩኤን ንግግሮችን እዚህ ላይ ታገኟቸዋላችሁ። የአይኤምኤፍን ማየት ትችላላችሁ። ብዙ ጊዜ የሚነገሩት ኢሉሚናሪ የሚባለው አለ። እዚህ ላይ አልጻፉትም። በቀጣይ ወደፊት የምጽፈው ነው። ኢሉሚናቲ ትሉታላችሁ። ጥሩ ያነጋገር ጉዳይ ነው። ኢሉሚናሪ ምን አይነት ሐሳቦች ናቸው እየመጡ ያሉት ምድራችን ላይ? በጣም አደገኛ ነው። እንግዲህ መምህር ቀሲስ ዘበነ ለማ የታመመ ሰው ሄዳችሁ አጠይቁ የሚል አስተምሮ አለ። እንዲሁም ደግሞ ከባንክ ገንዘብን የሚስብ ኃይል አለ ብሎ በሚገባ አስተምሮናልና ይሄም ደግሞ ወደ ውጭ ዓለም ስንሄድ ይሄ ዮጋ ምናምን በሚባለው ይሄ ሜዲቴት በማድረግ የሚመጣ የገንዘብ የመሳብ ወይንም ይሄ የሚፈልገውን ነገር የማድረግ ሂደት ነው። ወደኛው ደግሞ ስንመጣ ሞቲቬሽን የሚባሉ አነቃቂ ተናጋሪ የሚባሉ ሰዎች ይሄን ነገር ያደርጋሉ እየተባለ ይገኛልና ወይንም ሁሉም ሞቲቬት የሚያደርግ ሰው ይሄን ነገር ያደርጋል እያልን ሳይሆን አሉ ብዙ እንደዚህ አይነት ነገር በድብቅ እያደረጉ ያሉ። እንደዚህ አይነት ሰዎች ደግሞ እኛ ወጣቶች በሚገባ ልንጠነቀቅ ይገባል። ደካማ ሆነናል። በዘመናችን እንደ ወጣት ደካማ የሆነ የለም። ተነቃቅተን ነገሮችን ማድረግ በፍጹም አንችልም። አነቃቂ እያስፈለገን ይገኛልና እንዲሁም ደግሞ አነቃቂ እያስፈለገን በመገኘቱ የማይሆን የሚያነቃቁ ሰዎች ጋር ሳንሰራ ትለወጣለህ፣ ሳትሰራ ታገኛለህ። ይሄ ነው
ማለትም ገንዘብ አለክ ሀብታም ነክ የሚል ስብዕናን በመገንባት ሳንሰራ ግን ያከናወንን እየመሰለን ቁጭ ያለን ብዙ ነንና ከእንደዚህ አይነት ሰዎች ደግሞ እኛ ተቆጥበን በስራ ነገሮችን ማግኘት እንደምንችል ብንተጋ ይሻላል ብዬ አስባለሁ። ከቪዲዮ ብዙ ነገሮች እንደተማራችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን